ተክላይን ያውቀዋል ከዚህ ቀደም እና ጠሪቁ የነመቸው ምን ይመች ነው ጠሪቁ ዋናው ይመች ነው አይዋ ጌታውን ለይመች ነው እንትናን የሚያውቀው ይመችና ተክላይ ያው አንድ ላይ ነው የሚሰሩትና እኔ ራሱ አልኩ መስመር ላይ ራሱ ይሸኛቸው ያለ ነገር ካለ ደውልልኝ እያለምጥላ ነበር ይመችው ተሸኛቸው መስመር ላይ ያለው ነው። ስለዚህ ዋናው ጅዳ ያለው ይመችና ያው ጌታውን ያንተ ጓደኛ ነው ይመችን ነው የጠቆመ ከዛ ይመች ነው የላካቸው ይመች ነው እኔ ራሱ እነሱ ሲልካቸው ሰምቻለሁ እኮ ብሩን ለማን ነው የሰጣችሁት ብሩን ለማን ነው የሰጠችው ብሩማ ገና ድንበር ሲደርስ ነው ቢጋራ ተቀምጦ እዛ ሲደርስ ነው የሚተላለፍላቸው እሺ ለማን ነው የሚተላለፍላቸው ለይመች ነው ብሩ የሚተላለፈው ስለዚህ ብር ተቀባዩ ጅዳ ላይ ይመች ነው ማለት ነው እንደዛ ነው እሺ ይመችን ታዲያ ይሄንን መረጃ ሲሰሙ ይመችን አላዛችሁትም አልጠየቃችሁትም አይባነው አንድ እሱም እኮ እንደ ቤተሰብ ነው እሱ የሚስቱ ዘመድ እኮ ነው እሱ ራሱ የማን የይመች ሚስት ዘመድ እኮ ነው የይመች ሚስት ዘመድ ነሽ አይዋ ጥሩ ስለዚህ እኛ ከጌታውን ተይመች ጀምር ነው ወዴታ የምንሄደው መጀመሪያ መያዝ ያለባቸው እነሱ ናቸው የምን ዘመድ ነው የምን የሚስት ዘመድ ነው ስለዚህ እናንተ አትልመጥመጡ ዘመድ ናቸው ጂኒ ናቸው አይደለም ልጅቱን ያገተው ተከላይ ነው የላካት ይመችና ጌታውን ናቸው እነዚህ ሁለታቸውም ተጠያቂ ናቸው ሁለታቸውም አፍንጫቸውን ሲያዙ ተከላይ የሚባለው ቅማላም ትግሬ ልጅቱን ይለቃል እርግጠኛ ሆን ተከላይ ሆን ቆይ ታዲያ እነዛ እንዴት እንደዚህ ሊዋሹ ይችላሉ አብሮ ያሉት እነማን ጓደኛዬ ወንድም ይሄ ጌታውን ወንድም እኮ ጓደኛዬ ማን ነው ጌታውን ወንድም አሁን አልመጣም ተመልሶ እንጂ የተገጠር ሊጋ ሄደው እሺ እኮ የገጠር ላይ እኮ እውነቱን ነገረን እኮ የገጠር ላይ መንገድ ላይ ስደርስ ደከመኝ ለፉኝ አለች አለፍናት አለ አለፍናት ትንሽ ሄደን ተቀመጥ ሁለቶቹኛ ጋር ነበሩ መሮች ተመለሱ እሷው ጋር ሄደው ትንሽ ቆይተው 4 ሰዓት አካባቢ የሚሆን ቆዩ ተመልሰው መጡ ሄዱ ብለውን መህር ስንጀምር በኋላ ለሷ ቅርብ አለው ያሉን አረ ቅርብ የለም ስንላቸው ሙታ ቀብረናት መጣን አሉ እንጂ ስትሞት ባይናችን አላየንም አለ ስለዚህ ልጅቱ ደከመኝ ብላ ቀረችበት ቦታ ወስደው ወደ ማጠራቀሚያቸው ወደ ማጋሻቸው ቦታ ወስደው ነው እንጂ አስቀመጧት ሃናን አልሞተችም ማለት ነው ለዛ ደግሞ እቺን አግተዋት የነበረችው ልጅ ለወንድሟ እዚህ ቦታ ነበርኩኝ አሞኝ እዚህ ቦታ ጥለውኝ የመኖቹ ወደዚህ ይዘውኝ መጡ ሃናን እዛናት ብላ ተናገረች ከዚህ በኋላ ምንድነው የምትፈልጉት ትክክለኛ ሰው ተናገረልኝ እውነተኛ መረጃ ነው አዎ ኢምራን የሚባለውን የሸርሙጣ ልጅ ቦልከው ሸህ መሐመድ ይሄ የሌባ የቅላን ጠልጣይ ልጅ ቦልከው ኢምራን የሚባል ዲቃላ ልጅ አንደኛው ሌባ እሱ ነው እንደውም እነሱ ናቸው የቅማላም ስለዚህ ላይ ድንገት ልትሞት የምትችለው መሳሪያ ካልመጣት ልትሞት አትችልም ስለዚህ እናንተ እንደቀላል አንተ ባልና አይደለ እንደቀላል በሰው ወሬ ዝማት የለባችሁም አሁን እኛ በቀጥታ ማነው ስሙ ያልከኝ ደላላው የተከለ የሚገናኘው ይመች ነው ይደለው በቃ ይመች እንደውልለት አንለቃችሁ እናንተ ዝም ብላችሁ አትሾሉ እንዴ ቀራጢት ነው እንደ ላካችሁት ያቺን መሰልይ እኮ ነው ላካችሁት እንዴነው በማንም በሌባ ደላላ ተሸውዳችሁ ዝም የምትሉት እንዴ የሰው ቀላል ነው የሰው ህይወት እንዴነው የምትሸወዱት ስለዚህ ይመችን ያዙት እዛው ይመችን ያዙት እኛም እናስይዘዋለን ይመች ሆነ ሃላንተ የቀቦስቱ ደውልልህ ነው በቃ ደውልለት ይመች የሚባለውን ደውልለት ተክለይ የሚባለውን እንደታወቀ ማገቷ እንደተሰማ ትክክለኛ መረጃ እንደወጣ ይንገረው ምንም ራስ ቤተሰብ መረጃ እየደወለ ሁለተኛ ለሱ በጣም እየማለ ነው ደሞ ሰው ሃይማኖት ምን አባቱ ምን ሃይማኖት አለው ሌባ
ሃይማኖቱ ከየመን ተደውሎልሃል? ቁጥርህን ፈልገው ሰው ከየመን ደውለውልሃል? አልደወሉልህም? አልደወለልህም? ሰው በቁጥሩልኝ ነበረ ገና መጀመሪያ እኮ ከየመን ምን አሉህ ደውለው? ልጅቷን አይታናታል፣ እርግጠኛ አይተዋት ነው መሰለኝ። ያን ጊዜ አይታናታል ብለውኝ አይተናታል ብለው ሲነግሩ ምን አልክ አንተ ታዲያ? አይታናታል ብለው ነግረውኝ ከዛ ደወልኩና አገናኙስና እንደዚህ ነው ሲል አላቅም እኔ አንተ ተቆጣው ያንኛው ሲቆጣው ልዝጋበታኩና በግል ሳጣራው እንደ 15 በያን ሰዓት ደግሞ 8 ቀን 10 ቀን ቢሆናት ነው እኔ ደውሎ ምን እንዳለው አላቅም ያንኛው እርግጠኛ መቼ ነው ያያዝ ይሷን ያው ስጠይቀው ያደር ተጠይቀው ወሬ ሆናት አላለኝ። እንደገና ደግሞ ያ በቃ አሁን ይመች የሚባለውን ሰውዬ አፍንጫውን ያዙት። እኛም እንፈልገዋለን በምንፈልገው። ስለዚህ ይመች የሚባለው ደላላ ጅዳ ያለው የነሃኒን ብር ድንበር ሲደርሱ ብር ሊቀበል የነበረው ይመች የሚባለው ሰውዬ መያዝ አለበት። ከዛ ተክለ የሚባለውን ሲይዝ ግዴታው ልጅቱን ካለችበት ፈልቅቀው ያወጣሉ ማለት ነው። አንድ ያችን የመሰለ የሶስታቸውም ፎቶ ይያዝ። የሶስታቸው የሁላቸውን ፎቶ ካለ በዋትስአፕ የመንም ያለው ጅዳም ያለው ምክንያቱም ጅዳ ያለው ሲያዝ ምንጩ ስለሚቆረጥ ያ ግዴታ ልጅቱን ይለቃል። ዋናውና ይሄ ነው። አብሽር በል ቆስጠን ብለህ ሚስትህን አስመልስ። ዝም ብለህ እንደዛ አለ ብለህ ምናምን አትበል። ሚስትህ ናት በለው ሂድና ውጋው። ምን ትፈራዋለህ? ሚስትህን አሳግቶ ነው እንዴ? እሺ በውስጥ ኦኬ። እሺ በኋላ ደውልልኝ ወይንም በዋትስአፕ እሺ እደውልልሃለሁ። እንዴ ቆይ ያንን ቁጥር አንተ ያንን ቆይ ይመች ሲደውል ነበር። አሁን እደውልለታለሁ። ይሄ እንዴ ቆይ ሰይድ ምን ትለዋለህ መሰለህ? ከጅዳ ሰው ሲያወጡ በ5500 ብር ተባብለው እዛ ከደረሱ በኋላ 10000 ሪያል ቢጠየቁ መስኡል የሆነ ሰው አለ አይደለ? ጅዳ ኃላፊነቱን የወሰደው ያ ሰው ነው የሚጠየቀው። እንት መጨረሻ ነው ሚስኮል ያለው ተናገረ እኮ ይመች ነው ተባለ። ብሩ ይመች ነው፣ ደላላው ይመች ነው። ይመች ብሩ ተቀብሎ ፎቶቸው ያስፈልጋል። ደሞ የየመን ደላላ ምን እንደሚያደርጉ የመን ያሉ ደላላዎች ሰው ልንልክላችሁ ነውና ብር ላኩ ይላሉ። ሐራሚዎቹ ማለት ነው። ብር ያስልኩና ብራቸውን ብልት አድርገው ሰውም ሳይልኩላቸው ይቀራሉ። እነዚህ ሰዎች ያደቡና አንድ ቀን በእጃቸው እነሱ ሰው ሲገባ ያግታሉ። ቆይ አመለሸጋ ስለ ደላላ ሁሉ አንተ ማብራራት አይጠበቅብህም። አሁን ያለው ነገር ይያዛል፣ ፎቶውም ይውጣ፣ ይመችን መያዝ አለበት። በዛ ተከላይም በይመች ላይ ያዛ ማለት ነው። እኔ ህጉን እየነገርኩ ነው እንዴት መንጣት ነው። ይሄ አመለ ብዙ ህዝብ ስለደላላ ያቅም አመለ ስለዚህ አመለ ብቻ አይደለም ሰው ሁሉም ራሱ መግለጽ አይደለም። እዚህ ጋር ስለደላላ ምናምን አይደለምና ሁሉም ሰው ስለደላላ ያውቃል። አንተ ራሱ ታውቃለህ። አሁን እንዴት ሚዲያ ላይ እኮ እንደምታወራው አይደለም እኮ እኔ ተቅጢጡን እየነገርኩ ነው። እኔ ራያ የጋራ ተመልሶ ሊጋማ መጥቶ የመጣ ልጅ አለ እኔ ጋር ሂዶ ማለት ነው። እየነገርኩ ነው እንዴት መሄድ እንዳለበት። ትጥቅ ይዘው መንገድ ላይ ብር ቢጠይቁት ምን እንደሆነ ተውበናት። ስለደላላ አታውራ። ሁላችንም ደላላ ነን ብለን እንድንናገር ነው ወይስ ምንድነው? ደላላነት ጉራ አይደለም። ሁላችንም እናውቃለን። ስለደላላ አይደለም ሀቢቢ፣ ደላላ ነኝ እያልኩ አይደለም። በቃ አሁን ይመች ይያዝና ብር በእጅ የተቀበለው ሰውዬ ይመች ደግሞ የሚታወቅ ሰው መሆን አለበት። ፎቶ ይውጣ፣ ከዛ ቤተሰቡ በዛ ሁኔታ እስከ አምባሲ ጋር ሄዶ ይመች ይያዛል፣ ልጅቷ ትወጣለች። ከዛ በተረፈ ሀገሩን የማያውቀው ከሆነ በስልክ እንደማይይዘው ታውቃለህ። አንበስ በስልክ እንደማይያዙ ታውቃለህ። ሳውዲ አረቢያ ይታወቃል። ይሄ ማን ነው? ይሄ ጌታውን የሚባለው የእንትና ጓደኛ የሃናም ባል ጓደኛ ጌታውን የሚባለው ባሉ ካላወቀ ጌታውን ያውቀዋል። ይሄን ይመች ማለት ነው። ይመች የሚባለው ሲጀመር ባልየውም ጌታሁንም ምንም የሚያውቁት ታሪክ የለም። ደላሎቹ ሌቦች ናቸው። እነዚህ በስልክም ዋሽተው ታዲያ ይሄ ጌታውን የሚባለው እዛ ገጠር የሚሰራው ሳያቅ እንዴት አድርጎ ነው እንትን የሚለው? ይሄ ገጠር ማናቸው ደላሎች ናቸው። እኛ ዝም እንላለን እኮ እኛም ሁላችንም በደላላ ሄደናል።
በደላላ ስንሄድ ሁላችንም እናናቅሳለን እየየ እንላለን። እስቲ ቆይ ዝም በሉ ጎበዝ። የምን አይነት ጎል ነው ይሄ? ቢዚ ነው። ይመች መያዝ አለበት። ይመች ይያዝ በሉ ኮሜንት ላይ ሌባ ሁላ ኢቃማ ያላቸው ናቸው እኮ ምን አባቱ የሱ ኢቃማ ቤተሰቡ ይያዛል። ታዲያ የት አባቱ ነው? ኢትዮጵያ አይደል እንደ ያለው እናት አባቱ ይያዛል። እና ታዲያ እና የሰው ልጅ እንትን ብሎ እሱ ባይመች እኮ ቤተሰቡ አለ አይደለ? ዛሬ ሳቴ ላሰወጣት እኮ አለ። ስልኩ እስከምጠራ አንድ ነገር አለ። ይመችን በአካል የሚያክሰው አለ። ይመችን እዚህ ላይ እስቲ 2700 አለ። ይመችን በአካል በፎቶ የሚያክሰው አለ። አይዮ እሺ ካላችሁ ግቡ። ይሄ ነው አሁን የሚያምነው። ይመችን አለ ወይ ማን ሰው ይሁን ይመች ሰውን እያስገደሉ እዛ ሀገር ደላላ እየሰጡ እህቶቻችንን የሚደፍሩ የሚያስደፍሩ ደግሞ አህመድ አንተ ዝም በል። አበባ ሰጡኝ ዝም አላለም። አንተ ቆሽ መሐመድ ነኝ ሸህ መሐመድ አንተ አምሩብህም አበባ ስጥ አንተን ስጡኝ። እንግዲያ ምንድነው የምሰጥ? ኮፍያ ስጡኝ። ትልቁን እንዲሁ አበባ ትወዳለሁ መቼም። ኦሆ በትክክል እንኳን ብላገኘው እንደ በርከክ ብሎ ሰጥቶኝ የሚያቀል አቤት የሰውዬ 35 ነብር የሚባል ሸንቆላጣ ሰጠኝ። ሸንቆላጣ ራስ ወይኔ ልሰጥህ ነው። አሁን ደግሞ ሀቢብ ያንተማ መሻጠዋል አለ አወርዳችኋለሁ አለዛ እኔም ልተኛ ነው። ነገ ተጨቃጨቁ ሌላ ቤት እንግዲህ ማሰላም ሽኩራን ሼው ሐራም ነው እንትን ይሄ የሚሰጠው ሐራም ነው እንዳትቀበል። ላ ወላሂ ነይተው ነው የሚሰጡኝ በግድ አይደል? አንተም ደላላ ይሄ እኮ ጓደኛ ነው ሱፍ እኮ ነው። ይሄ ሊያነሳ አልቻለም። ይመች የሚባለው ሰውዬ አላነሳም። ሽኩራን ማን የሰጠኝ እንትና ኮፍያ ሳያው ሸሙዌ የሚተጫወትን አይደለም እኮ ሸሙዌ ዲያቆን አይደለም ሰውዬ። አንተ ዝም በል አንተ ታባርጉ በል። ማንንም ሰው እንዳትናገር ዝም በል አንተ። ደግሞ ግን ላይ አይደለም እኮ አባባ ሰጡኝ ጎብያ ሰጡኝ። ሸህ መሐመድ ፈተናኒ ዲሞክራሲ የለም እንደዚህ ሳቦ ባላይ ከይዘራው የሚለው የት አለ ሳቦ ሊያነሳ አልቻለም። ይመች የሚባለው ሰውዬ ሊያነሳ አልቻለም። ምክንያቱም ስራውን ያውቃል። ዙስት ሁላ እንዴት ላገኘው ነው ባላይ ከይዘራው ቤተሰብ ነገ በኔ ብላችሁ ይመችን የሚያውቅ እውነት ማንም ሰው ሴት ወንድ ቢሆን ይመችን ቆይ እንትን መጣ ባልዮ እኮ አብረን አንድ ጊዜ ብለዋል። ابدأ بتسجيل رسالتك بعد السطر. የለኝም እያዩ ነው በቃ እዚህ ተቀምጠው እየተከታተለ ነው። ስልክ አላነሳም ያለው ምክንያቱም ምንም ባያነሳም
ዘመቻ እንከፍትበታለን። ይመች የሚባለው ለተክሌ ነው የሰጣት ልጅቱን ተክሌ ነው የሚባል ነው አገታት መልቀቅ አለበት። እንዱ በቀልድ በሰው ህይወት መቀለድ አይቻልም። بتسجيل رسالتك بعد الصوت